መጽሐፍ ቅዱሳዊ ጸሎት የሚለውን ነው እንግዲህ እያጠናን ያለነው። እየጻፋችሁ የምትማሩ ቅዱሳን ርዕስ መጽሐፍ ቅዱሳዊ ጸሎት ነው እያጠናን ያለነው። እንግዲህ መጽሐፍ ቅዱሳዊ ጸሎት ብለን ስናጠና የጸሎት ሁለቱ ገጽታዎች የሚለው ርዕስ ላይ ነው ያለነው። የጸሎት ሁለቱ ገጽታዎች አንደኛው የግል ጸሎት ነው፣ በግል የሚከናወን ጸሎት ሲሆን እርሱም በዝርዝር ተመልክተናል። ቀጥሎ ደግሞ የህብረት ወይም የጋራ ጸሎት ነው። ቅዱሳን አንድ ላይ ሆነው በአንድ ልብና በአንድ ሐሳብ ተስማምተው በጌታ በኢየሱስ ክርስቶስ ስልጣን ስር ሆነው የሚጸልዩት ጸሎት የጋራ ጸሎት ወይም የህብረት ጸሎት ይባላል። እሱን ነው እንግዲህ እየተመለከትን ያለ ነው ማለት ነው። እንግዲህ የህብረት ጸሎት ወይም በአንድ ላይ መጸለይ በክርስትና እምነት ውስጥ ትልቅ ቦታ ያለውና የእግዚአብሔር ኃይል በታላቅ ሁኔታ የሚገለጥበት መንገድ ነው። የህብረት ጸሎት ወይም የጉባኤ ጸሎት ማለት ብዙ ሰዎች ስለተሰበሰቡ ብቻ የሚከናወንና ውጤታማ የሚሆን ነው ማለት አይደለም። ሰው በተሰበሰበበት ቦታ የሚከናወን አይደለም፣ ወይም ደግሞ ሰዎች ስለተሰበሰቡ ብቻ የሚከውኑት አይደለም። ነገር ግን እውነተኛ አማኞች ማለትም ዳግም ልደት ያገኙ እውነተኛ አማኞች በአንድ ልብና በአንድ ሐሳብ ተስማምተው በጌታ በኢየሱስ ክርስቶስ ስልጣን ውስጥ ሆነው በስሙ ስልጣን ስር ሆነው የሚጸልዩት በመስማማት የሚፈጽሙት የጸሎት አይነት ነው ማለት ነው። አያችሁ፣ ሰው ስለተሰበሰበ የሚከናወን አይደለም። የህብረት ጸሎት ሰዎች ለድር እንደሚሰበሰቡት ሰው ስለተሰበሰበ ብቻ የሚከናወን ሳይሆን መጀመሪያ የሚሰባሰቡት ራሱ እነማን ናቸው? ህብረት የሚያደርጉት እነማን ናቸው? ህብረት የሚያደርጉት ዳግም ልደት ያገኙ እውነተኛ አማኞች ብቻ ናቸው። በዓለም ላይ በጣም ብዙ ሺህ ስብሰባዎች አሉ። ብዙ አጀንዳዎች ይነሳሉ። ብዙ ትልልቅ ሰዎች የሚሰበሰቡበት ስብሰባ አለ። ይቺ ምድር መፍትሄ ይሰጡኛል የምትላቸው ሰዎች ሁሉ የሚሰበሰቡበት ታላላቅ ስብሰባ አለ። በዋሻ ውስጥ አንደርግራውንድ ውስጥ የሚደረጉ ታላላቅ አጀንዳዎች የሚነሱባቸው ስብሰባዎች አሉ በዓለም ላይ። እግዚአብሔር ዕውቅና የሰጠው ለእንደዚህ አይነት ስብሰባዎች አይደለም። ሰማይ ጆሮውን የሰጠው ለእንደዚህ አይነት ስብሰባዎች አይደለም። እዚህ ጋር ሰማይ ህብረት አደርግበታለሁ፣ ሰማይ እሰማችኋለሁ፣ ደግሞም ጸሎታችሁን እመልሳለሁ ያለው እውነተኛ ዳግም ልደት ላገኙ እውነተኛ አማኞችና በጌታ በኢየሱስ ክርስቶስ ስም ስልጣን ስር ሆነው በአንድ ልብና በአንድ ሐሳብ ተስማምተው ለሚጸልዩት ጸሎት ሰማይ ዕውቅና ይሰጣል። ለዚያም ነው በመዝሙር 133 ላይ ወንድሞች በህብረት ቢቀመጡ እነሆ መልካም ነው ደግሞም ያማረ ነው ይላል። ተመልከቱ ቅዱሳን፣ ወንድሞች በህብረት ቢቀመጡ እነሆ መልካም ነው ደግሞም ያማረ ነው። ምን ማለት ነው? ሰው ሁሉ በየቦታው አንድ ላይ ተሰብስቦ ተቀምጧል። ለስብሰባ ተቀምጧል። ለተለያየ ነገር ተቀምጧል። የኛ መሰብሰብ ለምንድነው የሰማይን ትኩረት የሚስበው? ለምን መሰላችሁ? እኛ በምንሰበሰብበት በዚያ ቦታ ላይ አንደኛ የምንሰበሰበው በማን ስም እንደሆነ ኢየሱስ ራሱ ነግሮናል። ሁለትም ሶስትም በስሜ ወይም ወደ ስሜ በዚያ በምትሰበሰቡበት እኔ በመካከላችሁ እገኛለሁ ብሏልና የወንድሞች በኩር የሆነው የሰማያዊው ዓለም ድምቀትና ውበት የሆነው ጌታችን ኢየሱስ ክርስቶስ በወንድሞች መካከል ከመኖሩ የተነሳ በቅዱሳን ህብረት ውስጥ ከመኖሩ የተነሳ ዓለም ይህንን ስብሰባ አትፈልገውም። ሰይጣን ይህንን ስብሰባ አይፈልገውም። አጋንንቶች ይህንን ስብሰባ አይፈልጉትም። ሃይማኖተኞች ይህንን ስብሰባ አይፈልጉትም። ሰማይ ግን ለዚህ ህብረት ዕውቅና ሰጥቷል። ለምን? የወንድሞች በኩር ጌታችን ኢየሱስ ክርስቶስ በመካከላችን አለ።
ለዚያ ነው በህብረት መካከል በቤተ ክርስቲያን ውስጥ 2 እና 3 ሆነን ለአንድ ህብረት ለአንድ ፕሮግራም በጌታ በኢየሱስ ክርስቶስ ስም ስንሰበሰብ ወደ ጌታ ወደ ኢየሱስ ክርስቶስ ስም ስንሰበሰብ እውነት እላችኋለሁ ቅዱሳን ኢየሱስ በመንፈሱ በኩል ከኛ ጋር ህብረት ያደርጋል። በእኛ መካከል አለ። ኢየሱስ በእኛ መካከል አለ። ለዚያ ነው ብዙ ጊዜ በምናስተምርበት ጊዜ እኔ እግዚአብሔር የረዳኝን ነገር አንድ ሚስጥር ልንገራችሁ። መድረክ ላይ በምንቆምበት ጊዜ አንድ ነገር ነው የምናስበው። የኢትዮጵያ ሕዝብ እንደተሰበሰበ አይደለም የምናስበው። ቅዱሳን ናቸው፣ የተወደዱ ናቸው፣ እግዚአብሔር ምሕረት ያደረገላቸው የዕድሜ ዘመን ኃጢአታቸው በኢየሱስ ክርስቶስ ደም የተወገደላቸው እግዚአብሔር በዘላለም ፍቅሩ ያፈቀራቸው ቅዱሳን ናቸው። ከዛ ሁሉ ደግሞ የሚልቀው ኢየሱስ በመካከል ተቀምጧል። ኢየሱስ አለ። ስለዚህ ማንንም መሸወድ አያስፈልግም። ለምን እንደማገለግል በምን ኢንቴንሽን እንደማገለግል ቅዱሳን ባያውቁ በቅዱሳን መካከል ግን የወንድሞች በኩር አለ። በጉባኤ መካከል ከወንድሞቼ ጋር ሆኜ በዜማ አመሰግንሃለሁ ብሏል። ስንዘምር ኢየሱስ አለ። ሊቀ ካህናታችን ከኛ ጋር አለ። በወንድሞች መካከል 2 እና 3 በስሜ ወይም ወደ ስሜ ስትሰበሰቡ እኔ በመካከላችሁ እገኛለሁ እንዳለው ኢየሱስ እውነት እላችኋለሁ በየትኛውም እውነተኛ ክርስቲያኖች በስሙ በተሰበሰቡ ቅዱሳን መካከል ኢየሱስ አለ። ኢየሱስ አለ። ኢየሱስ ባለበት ቦታ ፉገራ አያስፈልግም። ኢየሱስ ባለበት ቦታ ቅዱሳንን ማመናጨቅ፣ ቅዱሳንን አላስፈላጊ ቃል መናገር፣ በስሙ አይን ጨፍኖ መዋሸት፣ ያላለውን ብሎሻል፣ መንፈስ ቅዱስ እንዲለኛል፣ የሰራዊት ጌታ እግዚአብሔር እንዲለኛል፣ ምንም የማያውቁ ምስኪን እህቶቻችን ያላቸው መስሏቸው ቢደሰቱም ቢዘሉም ኢየሱስ በመካከል ሆኖ እኮ ተቀምጦ እያየን ነው። አለ እኮ ኢየሱስ። ማንን ነው የምንሸውደው? ማንን ነው የምናታልለው? ቅዱሳን ማንን ነው የምናታልለው? ኢየሱስ አለ። ማንን ሸውደ? የሆነ ሀብታም ስታይ ስትስቅ፣ ድሃ ስታይ ፊትህን ስታኮሳትረው፣ ሀብታም ለሚባለው ሰውዬ የተለያየ መገለጥ ሲመጣልክ፣ እንዲሁም ደግሞ ድሃውን ደግሞ ከመገለጥ ይልቅ ስትገላምጠው፣ ኢየሱስ እኮ በመካከል እያየ ነው። ሀብታም ሰዎች ወደ እናንተ ጉባኤ ሲመጡ አለ ኢየሱስ በቃሉ በኩል እኮ ነው ያዕቆብ ላይ ሀብታም ሰዎች ወደ እናንተ ጉባኤ ሲመጡ ብድግ ብላችሁ ከተቀመጣችሁበት እዚህ ነው የሚገባው ፕላቲኒየም ፋሚሊ ኖት ቪአይፒ ኖት ብላው ታስቀምጣላችሁ። ምንም የሌለው ምስኪን ሲመጣ ደግሞ ከግሬ በታች ባክህ አቧራ ላይ ተቀመጥ ትላላችሁ። በመካከላችሁ ልዩነት እያደረጋችሁ ነው። እግዚአብሔር ግን ያለ ልዩነት በልጁ ነበር የተቀበላችሁ። እግዚአብሔር አንድን ሰው ዕውቀት ስላለው ያኛውን ዕውቀት ስለሌለው አይደለም። ዕውቀት ያለውን ተቀብሎ ዕውቀት የሌለውን አላገለለም። ያንተ ዘር እንደዚህ ነው እቀበልሃለሁ፣ ያንቺ ዘር እንደዛ ነው አልቀበልሽም አላለም። አንተ ተምረሃል፣ አንቺ አልተማርሽም፣ አንተ ምሁር ነህ እቀበልሃለሁ፣ የኔ መንግስት የደናቁርት መሰበሰቢያ አይደለም እናንተን አልቀበልም አላለም። ሁላችንንም ያለ ልዩነት በክርስቶስ ተቀብሎናል። ወንዱንም ሴቷንም ያለ ልዩነት በክርስቶስ ተቀብሎናል። ሀብታሙንም ድሃውንም ያለ ልዩነት በክርስቶስ ተቀብሎናል። የተማረውንም ያልተማረውንም ያለ ልዩነት በክርስቶስ ተቀብሎናል። ያኛውን ዘር እየተጠላላችሁ እግዚአብሔር ግን በክርስቶስ እኩል ተቀብሎናል። አይኖቻችንን ክፈትልን። ከዚህኛው ግራ ከሚያጋባው የድንቁርና ውጤት ከሆነው የፖለቲካ አስተሳሰብ ወተን ቅዱስ ቃልህን እየተመለከትን ራስ ወደ ሆነ ወደ ክርስቶስ ማደግ የምንችልበት ጸጋ ጨምርልን፣ አቅም አብዛልን። ስለዚህ የህብረት ጸሎት በጣም ፓወርፉል ነው ቅዱሳን። የህብረት ጸሎት እርስ በርሳችን በአንድ ልብና በአንድ ሐሳብ ተስማምተን በጌታ በኢየሱስ ክርስቶስ የስም ስልጣን ስር ተሰብስበን ህብረት የምናደርግበት የምንጸልይበት ነው።
በመንፈስ ቅዱስ ተሞልተን በመንፈስ ቅዱስ ቁጥጥር ስር ሆነን በመንፈስ ቅዱስ እየተመራን በኢየሱስ ክርስቶስ መካከለኝነት ከእግዚአብሔር ከአባታችን ጋራ በጋራ የምናደርገው ህብረት ነው። በጣም የተወደደ ህብረት ነው ቅዱሳን። በአባታችን ፊት ነው ኢንጆይ የምናደርገው። ተመሳሳይ አባትና ተመሳሳይ እናት ያላቸው ልጆች ተመሳሳይ አባት ያላቸው ልጆች አባታቸው ያለ ልዩነት አባታቸውን ሲጠይቁ ያለ ልዩነት ያለ ፍርሃት ነው የሚጠይቁት። እኛ እኮ ክፉ የሆኑትን የምድር አባቶች የሚመስል ሳይሆን ከዚያ የሚልቅ ክፋት የሌለበት በጎ የሆነ አባት ነው ያለን። በሱ ፊት አንድ ላይ ስንቀርብ እንዴት ነው በአንድ አይነት መረዳት በአንድ አይነት ሐሳብ ውስጥ ተይዘን እግዚአብሔር አባታችን እንደሆነ እንደሚያፈቅረን ሊጠላን እንደማይችል ሊለቀን እንደማይችል በልጁ ለዘላለም እንደወደደን እኛን ልጆቼ ብሎ ሊጠራን አላፈረብንም። አባታችን ተብሎ ሊጠራ አላፈረብንም። በእርሱ ፊት ነው በኢየሱስ ክርስቶስ በታላቅ ወንድማችን በኩል ምን ቃትተው። ምንኛ መታደል ነው! ምንኛ መታደል ነው! ስለዚህ በብሉይ ኪዳን ወንድሞች በህብረት ቢቀመጡ እነሆ መልካም ነው ደግሞም ያማረ ነው፣ እግዚአብሔር በዚያ ደግሞ በረከትንና ሕይወትን ለዘላለም አዟል ይላል። አያችሁ፣ የትኛውም ስብሰባ ውስጥ አበል ሊኖር ይችላል። የዓለም ስብሰባ በረከትና ሕይወት ግን የለም። በረከትና ሕይወት የለም። የትኛውም ዩኤን ላይ ያለ ትልልቅ ስብሰባ አለ። ዓለም በጉጉት የሚጠባበቀው እነ ትራምፕ ያሉበት እነ ኔታንያሁም ያሉበት ትልልቅ ስብሰባዎች አሉ። በዚያ ውስጥ በረከትና ሕይወትን አዝዣለሁ አላለም። አንደርግራውንድ ውስጥ የሚደረጉ ትልልቅ አጀንዳዎች የሚፈጸሙባቸው ናሳ ውስጥ የሚከናወኑ ትልልቅ አጀንዳዎች ያሉባቸው ስብሰባዎች አሉ። እግዚአብሔር ናሳ ውስጥና ዩኤን ውስጥ በሚደረገው የትኛውም ስብሰባ በረከትንና ሕይወትን አዝዣለሁ አላለም። ምንም ዓለም የማትፈልገን የምትመስል እኛ ራሳችን ግራ የተጋባን ሰብሰብ ብለን በኢየሱስም ስንጸልይ ግን ሰማይ ከኛ ጋር ሰማይ ለኛ ነው ዕውቅና የሚሰጠው። በዚያም ደግሞ በረከትንና ሕይወትን አዝዣለሁ ይላል። እናመሰግንሃለን። እናንተ ቅዱሳን ብፁዓን ናችሁ። ሰብሰብ ብለን በጌታ በኢየሱስ ስም ስንጸልይ የሚገርማችሁ ነገር ዋይት ሃውስ ውስጥ ጸሎታችን መግባት ይችላል። ሰማይ ዋይት ሃውስ ውስጥ ገብቶ ነገር መቀየር ይችላል። ተንበርክከን ስንጸልይ 4 ኪሎ ቤተ መንግስት ውስጥ ገብቶ ፓርላማ ውስጥ ገብቶ ሐሳብ ያስቀይራል። መልካም ሐሳብ ብቻ፣ ክፉ የሆነ ለትውልድ የሚጎዳ ሐሳብ እንዳይመጣ፣ አጀንዳ እንዳይነሳ፣ መልካም አጀንዳ ትውልድ የሚጠቀምበት ዜጋ የሚጠቀምበት አጀንዳ እንዲነሳ፣ ሰው የማይተላለቅበት ሰላማዊ የሆነ ሰው ሰርቶ በሰላም የሚገባበት የተመረቁ ስራ የሚያገኙበት ሲስተም እንዲመጣ ስንጸልይ እግዚአብሔር ከኛ ጋር ነው። ሰማይ ከኛ ጋር ነው። እችን ጥበብ እንዳትረሱ። በህብረት እንዴት ነው መጸለይ ያለብን? የህብረት ጸሎት ማለት ብዙ ሰዎች ስለተሰበሰቡ ብቻ የሚጸለይ አይደለም። ነገር ግን እውነተኛ አማኞች ወይም ዳግም ልደት ያገኙ አማኞች በአንድ ልብና በአንድ ሐሳብ ተስማምተው በጌታ በኢየሱስ ክርስቶስ የስም ስልጣን ስር ሆነው በመስማማት የሚፈጽሙት የጸሎት አይነት ነው። እግዚአብሔር ደግሞ የግል ጸሎትን ቢሰማም እውነት ነው፣ የግል ጸሎት ይሰማል። በህብረት ጸሎት ውስጥ ግን ልዩ የሆነ የቤተ ክርስቲያን ስልጣንና ታላቅ የእግዚአብሔር በረከት ይገለጣል። ያንንም ደግሞ የመጀመሪያዋ ቤተክርስቲያን ላይ በአንድ ልብና በአንድ ሐሳብ ሆነው ሲጸልዩ የእግዚአብሔር ኃይል የእግዚአብሔር ማዳን እንዴት ትገለጥ እንደነበረ በባለፈው ተመልክተናል። ዛሬ በደንብ የምንመለከተው ሁላችሁም እዚህ ቤት ያላችሁ በደንብ እንድትሰሙን፣ በተለይ ደግሞ ይህ ግሬስ ፋሚሊ የሚለው የጸሎት ህብረት አለን። የትምህርት ብቻ ሳይሆን ፕሮግራማችን የጸሎት ፕሮግራምም አለን። በተለይ ማክሰኞ ከጠዋቱ 4 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር እስከ ቀኑ 9 ሰዓት ድረስ፣ ረቡዕ ከጠዋቱ 4 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር እስከ ቀኑ 9 ሰዓት ድረስ የጸሎት ፕሮግራም አለ።
እሁድ ማታም የጸሎት ፕሮግራም አለን። ስለዚህ በጸሎታችን ውስጥ በህብረት በምናደርገው ጸሎት እንዴት ነው ጸሎቱን ማከናወን ያለብን? ይሄ በጣም ወሳኝነት አለው። ብዙ ቅዱሳንን እመለከታለሁ የግል ጸሎትና የህብረት ጸሎት ይምታታባቸዋል። አንድ ላይ ተሰብስበው በህብረት እየጸለይን ነው እየተባለ ሰው ሁሉ በግሉ የሚጸልየውን ጸሎት ነው እያከናወነ ያለው። እሱ ልክ አይደለም። የግል ጸሎት ሌላ ነው፣ በባለፈው ተማምረናል። የማህበር ወይም የህብረት ጸሎት ሌላ ነው። የህብረት ጸሎት ላይ የግል ጸሎትን አታመጣውም፣ የግል ልምምድን አታመጣውም። ከቅዱሳን ጋር በአንድ ልብና በአንድ ሐሳብ ተስማምተን በሚጸለየው የጸሎት ርዕስ ላይ አሜን እያልን አብረን የምናከናውነው ታላቅ የጸሎት አይነት ነው። ከዚህ የተነሳ የማህበር ወይም የህብረት ጸሎት በጉባኤ የሚከናወን ጸሎት የሚከናወንበት መመሪያና መንገድ ምን ይመስላል? እነርሱን እንመለከታለን። አንድ 4 ፖይንቶች ዋና ፖይንቶች አሉ። በጣም በጥንቃቄ እንድትሰሙ ይፈልጋሉ። እዚህ ጋር ከኛ ጋር በጸሎት ህብረት የማታደርጉ ባላችሁበት ቤተክርስቲያን በምትገኙበት ከቅዱሳን ጋር በምታደርጉት ህብረት መመሪያው ይጠቅማችኋል። ብትጽፉት መመሪያው ይጠቅማችኋል፣ መጽሐፍ ቅዱሳዊ መመሪያ ስለሆነ። ከዚህ የተነሳ የህብረት ወይም በጋራ በጉባኤ የሚከናወኑ የህብረት ጸሎቶች የሚከናወኑበት መመሪያና መንገድ ምን እንደሆኑ እንመለከታለን። አንደኛ፣ በህብረት የሚደረግ ጸሎት በአንድ ልብና በአንድ ሐሳብ በመስማማት የሚጸለይ መሆን አለበት። በአንድ ልብና በአንድ ሐሳብ የሚጸለይ መሆን አለበት። ለዚያም ነው የመጀመሪያዎቹ ክርስቲያኖች ወይም የመጀመሪያዋ ዘመን ቤተክርስቲያን በአንድ ልብና በአንድ ሐሳብ ሆነው የሚጸልዩ ቅዱሳንን ያዘች ነች። እዛም ነው ሐዋርያት ሥራ ምዕራፍ 1 ላይ፣ ሐዋርያት ሥራ ምዕራፍ 2 ላይ፣ ሐዋርያት ሥራ ምዕራፍ 4 ላይ በአንድ ልብና በአንድ ሐሳብ ሆነው በጸለዩበት ሰዓት ላይ እግዚአብሔር እንደዚህ አደረገ። በአንድ ልብና በአንድ ሐሳብ ሆነው ሲጸልዩ እግዚአብሔር እንዲያደረገ። በአንድ ልብና በአንድ ሐሳብ ሆነው ሲጸልዩ አያችሁ ቅዱሳን፣ በአንድ ልብና በአንድ ሐሳብ ሆኖ መጸለይ። በአንድ ልብና በአንድ ሐሳብ መሆን የሚቻለው በምንድን ነው? አንድ ልብን ስጠን አንድ ሐሳብ ይኑረን የሚለውን መዝሙር ስንዘምር አንድ ልብና አንድ ሐሳብ ይኖረናል? እግዚአብሔር አንድ ልብ እያላችሁ እስኪ ጸልዩ። አንድ ልብ ስጠን፣ አንድ ሐሳብ፣ አንድ ልብ፣ ሁላችሁም አንድ ልብ በሉ እስኪ፣ አንድ ሐሳብ በሉ እስኪ ብንባባል አንድ ልብና አንድ ሐሳብ ይኖረናል? አይኖረንም። አንድ ልብና አንድ ሐሳብ ማለት ባጭር አማርኛ አንድ አይነት አንደርስታንዲንግ ማለት ነው። አንድ አይነት አንደርስታንዲንግ የሚመጣው ደግሞ አንድ አይነት ትምህርት ስንማር ነው። አንድ አይነት ትምህርት በሌለበት አንድ አይነት አስተሳሰብ አይኖርም። አንድ አይነት ትምህርት፣ ጥርት ያለ አንድ አይነት ትምህርት ካልተማርን እድገታችንም አንድ አይነት አይሆንም። ደግሞም የሚገለጥብን የህይወት ነገር አንድ አይነት አይሆንም። ጸሎቶቻችንም የተደበላለቀ ነው የሚሆነው። ስለዚህ አንድ ልብና አንድ ሐሳብ ማለት አንድ አይነት መረዳት፣ አንድ አይነት አንደርስታንዲንግ ከሆነ ያ አንድ አይነት መረዳትና አንድ ልብ የሚያደርገው አንድ ሐሳብ እንድናስብ የሚያደርገን አንድ ትምህርት ነው። ለዚያም ነው ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 41 ጀምሮ እስከ 42 ድረስ ቃሉንም የተቀበሉ ተጠመቁ፣ በዚያ ቀን 3000 የሚያህል ነፍስ ተጨመሩ ይላል። በጣም ጥሩ። ቁጥር 42 ላይ ያለችውን እንዳትረሱ። አንዲት ቤተክርስቲያን የሚያስብላት እነዚህን አራቱን ጉባኤዎች ስትይዝ ምን በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር ይላል። ይተጉ ነበር። 4 ጉባኤ። እነዚህን 4 ጉባኤ ያልያዘች ቤተክርስቲያንነቷ ያጠያይቃል።
ያጠያይቃል። አንደኛ በሐዋርያት ትምህርት የሚቀድመው የሐዋርያት አስተምህሮ የመጽሐፍ ቅዱስ ትምህርት ነው። የመጽሐፍ ቅዱስ ትምህርት በሌለበት ቀጥሎ ያለውን ህብረት እንዴት ማከናወን እንዳለብህ አታውቅም። አለበለዚያ እድር ይሆንብሃል። አለበለዚያ የሰፈር ስብሰባ ነው የሚመስልህ። ለዚያ ነው እግዚአብሔር አስቀድሞ ትምህርቱን አስቀደመው። አያችሁ፣ ትምህርት በሌለበት ትክክለኛ የእግዚአብሔር ሐሳብ የሚፈጸምበትን ህብረት ማድረግ አትችልም። ትምህርት ባልቀደመበት ቀጥሎ እንጀራውን በመቁረስ ይላል። የጌታ እራት ስነ ስርዓትን እንዴት መፈጸም እንዴት መቁረስ እንዳለብህ አታውቅም። ትምህርት ካልቀደመ ግራ ነው የምትጋባው። እንደዚህ ብናደርግ ይሻላል፣ እንደዛ ብናደርግ ይሻላል፣ እንደዚህ ይሻላል፣ ጠብ ሁሉ ይፈጠራል። አንተ ትምህርት ካልቀደመ ጌታ ኢየሱስ በቅዱስ ቃሉ በኩል እንዲህ ብሎ በሐዋርያቱ የተገለጠ ማብራሪያ ካልሰጠ አደጋ ነው። ለምሳሌ አንድ ሳምሰንግ ቲቪ ገዛችሁ። ያ የሳምሰንግ ቲቪ የሳምሰንግ ካምፓኒ ለሰራው ዕቃ ትንጥዬ ማኑዋል መጽሐፍ ይሰጣችኋል። አይደል? ያችን የቴሌቪዥን ማኑዋል ካገኛችሁ በኋላ ማኑዋሏን እያነበባችሁ ቴሌቪዥኑን እንደሚገባ ገጣጥማችሁ እንደሚገባ መጠቀም ትችላላችሁ። ዕውቀት ስታገኙ ነው የገዛችሁትን ዕቃ ወይም እጃችሁ ላይ ያለውን ዕቃ መጠቀም የምትችሉት። እንደዚሁ ሁሉ እግዚአብሔር ህብረት አድርጉ፣ የጌታ እራትን ስነ ስርዓት ፈጽሙ ወይም ጌታ እራትን ቁረሱ፣ በዚህ በኩል ደግሞ ጸልዩ ከማለቱ በፊት ለህብረትም ለጌታ እራትም ለጸሎትም የሚሆነውን ማብራሪያና መገለጥ በቅዱስ ቃሉ ውስጥ አስቀምጦልን። አለበለዚያ ቴሌቪዥንን ያለ ማኑዋሉ ካልገጠምኩ ሞቼ እገኛለሁ ብሎኑን በፊት ለፊት የሆነ ነገሩን በፊት ለፊት ከኋላ መክፈት ሲገባ ከፊት ስትከፍተው እያንዳንዱን ነገር በሙሉ ታበላሸዋለህ። ያለ ማኑዋል የሚደረግ ነገር ሁሉ ይበላሻል። ያለ ማኑዋል የሚገጣጠም ነገር በሙሉ ፊትና ኋላው ይምታታበታል። ለዚያም ነው መጽሐፍ ቅዱሱ ባልቀደመበት ቦታ ሁሉ ብዙ ኮንፊውዥን አለ። ቅዱሳን አሁን ላይ ለምንድነው በቅዱሳን ዘንድ ብዙ ግራ መጋባት የምናየው? በዘመኗ ቤተክርስቲያን ብዙ ኮንፊውዥን የምናየው ለምንድነው? ምንም አይደለም፣ አንድ ነገር ነው። መጽሐፍ ቅዱስ ስላልቀደመ ነው። ቃሉ ስላልቀደመ ነው። ቃሉ ካልቀደመ ሰው የመሰለውን ሁሉ ያወራል። ቃሉ በሌለበት ሰው ልማዱን ያከናውናል። ቃሉ በሌለበት በግምት ይኖራል ሰው። ለዚያም ነው እግዚአብሔር እኮ ጾም ጸሎት ከማጣቱ የተነሳ ሕዝቤ ጠፍቷል አላለም። ዕውቀት ከማጣቱ የተነሳ መጽሐፍ ቅዱሳዊ ዕውቀት ወሳኝ ነው። ቅዱሳን ለምናደርገው ድርጊት፣ ለምንጸልየው ጸሎት፣ ለምናደርገው ህብረት፣ ለምናከናውናቸው መንፈሳዊ ተግባሮች፣ ለምናደርጋቸው ህብረቶች፣ በግል እንኳን ህይወታችን ለምናከናውናቸው መንፈሳዊና ስጋዊ ተግባሮች የቅዱስ ቃሉ ሉዓላዊነት ያስፈልጋል። ቅዱስ ቃሉ ባልቀደመበት ቦታ አደጋ ነው ያለው። ቅዱስ ቃሉ ባልቀደመበት ቦታ የእግዚአብሔርን ሐሳብ ታዲያ በየት ታውቀዋለህ? እሺ የጌታ እራትን መቁረስ አለብን ብለን ተነሳን። ቃሉን አላነበብንም። አዎ የጌታ እራትን እየቆረስን እንላለን። ነገር ግን የቃሉን መመሪያ አላገኘነው። ጌታ እንደሚፈልገው ያከናወንለት አይደለምና ጳውሎስ ምን አለ? ይሄ የጌታ እራት ሳይሆን የራሳችሁ እራት ነው አለ። አየው፣ ሰው ሁሉ የሚመስለውን ነው የሚያደርገው እንጂ ጌታ የሚፈልገውን አያደርግም። ሰው ሁሉ የፈለገውን እንጂ ያደረገ ያለው ጌታ የሚፈልገውን አያደርግምና ያ ነገር የጌታ ሳይሆን የራስ ነው። መንፈሳዊ ቀለም ቀባውና የጌታ እራት አልከው እንጂ የራሳችሁ እራት ነው አለ ቆሮንቶስ ላይ ጳውሎስ። የራሳችሁ እራት ነው፣ ይሄ የጌታ እራት አይደለም እንዳለው በዚህ ዘመን ቢኖር የራሳችሁ ነው፣ ይሄ የራሳችሁ ነው እያለ ስንቱን የራሳችን ያደርገው ነበረ ጳውሎስ። ይሄ የራሳችሁ እራት፣ ይሄ የራሳችሁ ህብረት፣ ይሄ የራሳችሁ ስብከት፣ ይሄ የራሳችሁ አቤት በዚህ ዘመንማ የጌታ ፈቃድ የሌለበት የራሳችሁ እያለ ስንቱን ነገር እንትን ይለው ነበር።
ክርስቲያን ከሆነ እግዚአብሔርን የምንፈራ ከሆነ ቅዱስ ቃሉ ባልቀደመበት ቦታ ሐሳብ አትስጡ። ባልገባችሁ ነገር ማብራሪያ አትስጡ። መጽሐፍ ቅዱስ ሲያወራ አውሩ። መጽሐፍ ቅዱስ ዝም ሲል ዝም በሉ። ጥበብ ልንገራችሁ። ስለዚህ የመጀመሪያዎቹ ክርስቲያኖች ቃሉ በሌለበት ህብረት አላደረጉም። ቃሉ በሌለበት እንጀራውን አልቆረሱም። ቃሉ በሌለበት በየጸሎት አልተጉም። ቃሉ ቀድሟል። እንዴት ማድረግ እንዳለባቸው፣ እንዴት ማከናወን እንዳለባቸው ትምህርቱ ቀደመ። ትምህርቱ ሲቀድም አንድ አይነት አንደርስታንዲንግ ይኖራቸዋል። ትምህርት ባለበት አንድ አይነት ሐሳብ፣ ትምህርት ሲቀድም አንድ አይነት መረዳት። አሁን ህብረት እናድርግ ሲባል በትምህርቱ መሰረት በመመሪያው መሰረት የሚደረግ ህብረት የጌታ ፈቃድን ይፈጽማል። በዚህም ደግሞ እግዚአብሔር ያዘጋጀውን በረከት ቅዱሳን ይጠቀማሉ። የጌታ እራትን እንቁረስ። እሺ ቅዱስ ቃሉን አስቀደምን፣ ተማማርን፣ በጣም ጥሩ። ስለዚህ በቅዱስ ቃሉ ላይ ተመስርተን ስንፈጽም ስናከናውን ያን ጊዜ ጌታ የተናገረውን ሐሳብ ዓላማውን እናገኝለታለን። ጌታ ደስ ይሰኛል፣ እኛም ደግሞ ተጠቃሚ እንሆናለን። በየጸሎቱ ይተጉ ነበር ይላል። ትምህርት ቀድሟል መጀመሪያ፣ ከዚያ በኋላ ጸሎት ይከናወናል። እንዴት መጸለይ እንዳለባቸው ኦልሬዲ ትምህርቱ ውስጥ መመሪያውን አግኝተውታል። ከዚያስ በዛ አንድነትና በዛ ህብረት በዛ አንድ ልብ ሐሳብ ሆኖ በሚጸልዩበት ጊዜ ሰማይ ክፍት ነው። በቃ ሰማይ ክፍት ነው። ስለዚህ በአንድ ልብና በአንድ ሐሳብ ሆነ ልንጸልይ ያስፈልጋል። አንድ ልብና አንድ ሐሳብ በሌለበት ጸሎት ሳይሆን ሃይማኖታዊ ሥርዓት ብቻ ፈጽመን ነው የምንለያየው። ሃይማኖታዊ ሥርዓትን ብቻ ፈጽመን ነው የምንለያየው። ለዚያም ነው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ቁጥር 19 ሁለት ሰዎች በአንድ ሐሳብ ቢስማሙ፣ ሁለት ሰዎች በአንድ ሐሳብ ቢስማሙ፣ ማቴዎስ ምዕራፍ 18 ቁጥር 19 ምን ይላል? ጌታ ሆይ ትምህርትህ እንዴት ይጣፍጣል፣ ትምህርትህ እንዴት ደስ ያሰኛል፣ የመከረኝን እግዚአብሔርን አመሰግናለሁ አለ መዝሙረኛው። በአንተ መመከር ምንኛ መታደል ነው። እንዲህ አለ። ስለ ቤተ ክርስቲያን ስለ ህብረት ነገር ነው የሚያወራው። ደግሞ እላችኋለሁ ከናንተ ሁለቱ በምድር በማናቸው በሚለምኑት ነገር ወይም በሚጠይቁት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። መስማማት፣ የልብ አንድነት፣ በአንድ ልብና በአንድ ሐሳብ ተስማምቶ በጌታ በኢየሱስ ክርስቶስ መካከለኝነት በመንፈስ ቅዱስ እርዳታ ወደ እግዚአብሔር አብ የሚደረግ ጸሎት። ዋው ዋው! ስለዚህ እድር እንዳልሆነ ይገባሃል። መንፈስ ቅዱስ ለመስራት ይመቸዋል። አንድ አይነት ልብ፣ አንድ አይነት አንደርስታንዲንግ መንፈስ ቅዱስ በቃ ፍሎ ለማድረግ በደንብ ስራውን ለመስራት ይመቸዋል። አለበለዚያ እንደ እስራኤል ሕዝብ ዮሐንስ መጥምቁ መጣና አንተ ማነህ ሲሉት እኔ በምድረ በዳ የምጮኸው ድምጽ ነኝ። ምን ብለህ ነው የምትጮኸው? ስርጓጉጡ ደልዳላ ሜዳ እንዲሆን፣ ሸለቆው እንዲሞላ፣ ተራራው ዝቅ እንዲል። ይሄ ስለ ጂኦግራፊ ያወራ ይመስልሃል? ስለ ጂኦግራፊ ያወራ ይመስልሃል? በሰው ልብ ውስጥ ያለ ሸለቆ አለ። በሰው ልብ ውስጥ ያለ እግዚአብሔር ማን ነው እሱ የሚያስብል በትዕቢት የተሞላ ተራራ የሚመስል አስተሳሰብ አለ። ስርጓጉጥ አለ፣ ወጣ ገባ አለ። ያ በትዕቢት የተሞላ ተራራ የሚመስል ልብ፣ ያ የእግዚአብሔርን ሐሳብ እንደሚገባ ማስተናገድ ያቃተው ስርጓጉጥ መሬት የሚመስል ልብ፣ ያ በተስፋ መቁረጥ ሸለቆ እግዚአብሔር የለም የአባቶቻችን አምላክ ከኛ ጋር የለም የሚያስብል በተስፋ መቁረጥ ውስጥ የተሞላ ያ የሸለቆ ልብ እንዲሞላ ለጌታ መንገዱን ላቀናለት ደልዳላ ሜዳ እንዲሆን አለ አባባ። ስለዚህ መንፈስ ቅዱስ በእኛ ውስጥ የእግዚአብሔርን ሐሳብ እንዲያከናውን ቅዱስ ቃሉ የእግዚአብሔርን እውነት በእኛ ውስጥ እያመጣ ካስተሳሰባችን ይገላግለናል።
ስርጓጉጥ ከሆነው አስተሳሰባችን ይገላግለናል። ተራራ ከሚመስለው በትዕቢት ከሞላው አስተሳሰባችን ይገላግለናል። ለዛ ነው እኮ ሐዋርያው ጳውሎስ እኛ በሰው አእምሮ ውስጥ ያለ ምሽግን በእግዚአብሔር ቃል እውነት እናፈርሳለን አለ። አቤት አቤት አቤት! እዚህ ላይ ደግሞ ከባድ ነው። ጳውሎስ እያለ ያለው ያላመነውን አይደለም፣ አምነው በየቸርቹ ተቀምጠው አራራራ በየአእምሮ በቅዱሳን አእምሮ ውስጥ አንተ እንትን ይታየኛል አለ። ምሽግ ይታየኛል፣ የተያያዘ የተደበቀ ከእግዚአብሔር ቃል ጋር ያንን ምሽግ ተጠቅሞ የሚቃረነው ነገር ተደብቋል። እና አይ በዚህ አቅጣጫ ቃሉን እንናገራለን፣ በሰው አስተሳሰብ ውስጥ ያለውን ምሽግ እናፈርሰዋለን። ቃሉን እየተናገረ በአእምሯቸው ውስጥ ያለ ምሽግ እንደዚህ ነው እንዴ? እኔ እኮ የሚጠላኝ እንጂ የሚወደኝ አይመስለኝም ነበር። እግዚአብሔር እንደሚወደው ሲያረጋግጥ የጥላቻ ሸለቆ ወይም የጥላቻ ምሽግ ይፈርሳል ማለት ነው። እርስ በርሳችን እንዋደድ ዘንድ የጌታ ኢየሱስ ክርስቶስ ደቀ መዛሙርት መሆናችን መታወቂያ እኮ ፍቅር ነው። ለምንድን ነው ለወንድም ምህረት፣ ለምንድን ነው ለእህትሽ ምህረት የማታደርጊው? በፍቅር መገለጥ አለብን። ኢየሱስ እንደዚህ ብሎ አስተምሮናል። እንደዚህ ብሏል ኢየሱስ። ወይኔ በጥላቻ በዚህ ምሽግ ውስጥ አስቀምጬ፣ ቂም በዚህ ምሽግ ውስጥ ይዤ፣ አቤት ስንት የያዝነው ነገር አለ። እየመጣ በቃሉ ቃሌ መዶሻ ነው እንዳለ እያፈረሰ ምሽግን እያፈረሰ በቃሉ ሰይፍ አንዳንድ እየበጠሰልን። ሰይፍ ጥሩ ነው። ሰይፍ እኮ ሲበጥስ እኮ ሃሌሉያ አትልም እኮ ያመሃል። የእግዚአብሔር ቃል ሰይፍ የተባለው ከኛ ጋር የተጣበቀ የክርስቶስ ያልሆነ አዳማዊ የሆነ የጥላቻ የቂመኝነት ይቅር የማይንልበት የሆነች የተጣበቀች ነገር አለች። ቃሉ ይመጣና አንተ እኔ እንኳን ምህረት አላደረኩልህም እንዴ ብሎ በጥሶ ይጥልልሃል። ትፈወሳለህ። በተለይ ቂም የያዛችሁ ወንድሞቼ፣ ቂም የያዛችሁ እህቶቼ፣ ለሌላው ሰው ብላችሁ አይደለም ለራሳችሁ ደህንነት ስትሉ ቂማችሁን ተው። ለራስ ስትል ለመንፈሳዊ ነገርህን ተው። ለጤና ስትል ለአእምሮ ስትል እግርህን እያወዛወዝክ ከማደር መትረፍ የምትችለው ቂም አውጣ። ጌታ ሆይ ውሰድልኝ በል። ለጌታ አሳልፈ ስጥ። ያንን ሰው ለጌታ አሳልፈ ስጠው። ያንን ሰው ያችን ሴት ለጌታ አሳልፈሽ ስጫት። እውነት እላችኋለሁ ቅዱስ መንፈስ ቅዱስ ራሱ እንዴት ቂም ይዘህ እንዴት አክቲቭ ሆነ ትጸልያለህ? እንዴት ከመንፈስ ቅዱስ ጋር ፒውር የሆነ ህብረት ታደርጋለህ? አትችልም። አቅም ያጥርሃል። መንፈስ ቅዱስ እንትን እኮ የሆነ ምሽግ አለ እኮ እንዳልሰራ አንተ ውስጥ ነኝ ግን እንዳልጠቀም የሆነ ነገር ዘጋኸኝ። ምን ቂም ያስገብኝ? ቂም የሚባል ነገር ውስጥ አስቀምጣል። ጥላቻ የሚባል ነገር በውስጥሽ ይዘሻል። ስለዚህ በእናንተ ውስጥ አልፌ እንዳልሰራ እነዚህ ነገሮች ሁሉ አሉ። አባባ ጸጋ ጨምርልን። ስለዚህ በህብረት የሚደረግ ጸሎት በአንድ ልብና በአንድ ሐሳብ በመስማማት የሚፈጸም መሆን አለበት። አንደኛው። ሁለተኛ በማህበር ጸሎት በህብረት የሚከናወን ጸሎት በጌታ በኢየሱስ ክርስቶስ የስም ስልጣን ስር መሆን አለበት። እንዴ ዝም ብለህ በራስህ ስም አይደለም፣ እንዴ ዝም ብለህ በሆኑ የተለያዩ ጻድቃን ሰማዕታት ባልካቸው ስም የሚደረግ አይደለም። በጌታ በኢየሱስ ክርስቶስ የስም ስልጣን ስር የሚፈጸም የጌታ የኢየሱስ ክርስቶስ ስም ማለት ለምንድን ነው? ብዙ ጊዜ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንደዚህ በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ በኩል የምንለው ለምንድን ነው? እንትን ስለሆነ ነው? ፎርሙላ ስለሆነ ነው? አይ በቃ እኛ ከሌሎች ሃይማኖቶች የምንለየው ኢየሱስ ክርስቶስ የሚል ስም ስለምንጠቀም አይደለም። ኢየሱስ የሚለውን ብቻ አይደለም። አባት ሆይ በጌታ በኢየሱስ ስም ብለህ ስትጸልይ ምን ማለት ነው? ምን ማለት ነው? ቅዱስ አባት በራሴ በኩል አይደለም የመጣሁት። በራሴ ብቃት ወደ አንተ መምጣት እንደማልችል አውቃለሁ። በሆነ ሰውዬ በኩል ልምጣ ብል እሳቸውም እንደኔ ናቸው ብለህ በቃል ተናግረሃል። እንዳንተ ናቸው ብለኸኛል። እሺ እሷስ እንዳለ ደግሞ እሷም እንዳንተ ናት ብለሃል። እሳቸው በአንድ እግራቸው የቆሙት እሳቸው እንደም ካንተ ልብስ ሁሉ ይችላሉ ብለሃል። እና ታዲያ በእሳቸውም በእሷም በእነርሱም በእንትናየም በእሳቸውም ካልመጣው ታዲያ በራሴ መምጣት አልችልም? አትችልም።
እና በልጄ ከመጣ ግን በቃ ለልጄ ሁሉን ፈቅድለታለሁ። ለልጄ የምከለክለው ነገር የለም። ልጄ ፈቃዴን ሁሉ ፈጽሞ አስደስቶኛል። ስለዚህ በኢየሱስ ስም ስትል ፎርሙላ ሳይሆን በኢየሱስ ስም ስትል አባቶይ በራሴ ሁኔታ አይደለም የመጣሁት፣ በምትወደው ልጅ ፈቃድን ሁሉ በፈጸመው ደስ ባሰኘ ሁልጊዜም በምትመልስለት ጆሮ ሁልጊዜም ለሱ አክቲቭ በሆነበት በልጅ በኩል በእርሱ መካከለኝነት በእርሱ የስም ስልጣን ስር ሆኜ ነው የመጣሁት። በእርሱ ስር እኔማ ምን አለኝ? እኔማ ወደ አንተ ለመቅረብ ምን ብቃት አለኝ? ብቃቴ እኮ ልጅህ ነው። ምን የጽድቅ ልብስ አለኝ? ልጅህ እኮ የጽድቅ ልብሴ ነው። ምን ቋንቋ አለኝ? ልጅህ እኮ ቋንቋዬ ነው። ምን መግባቢያ አለኝ ካንተ ጋር? መግባቢያዬ እኮ ኢየሱስ ነው። በልጅህ ነው የመጣሁት። ፈቃድህን በፈጸመው ደስ በተሰኘህበት በልጅህ ነው የመጣሁት። ዋው! በመላእኩ እንትና በኩል አልመጣሁም። በጻድቃን እንትና በኩል አልመጣሁም። በሰማዕታት እንትና በኩል አልመጣሁም። በራሴም በኩል አልመጣሁም። በነብዩ በኩል አልመጣሁም። በፓስተሩ በኩልም አልመጣሁም። በጳጳሱ በኩል አልመጣሁም። በሸከናው በኩል አልመጣሁም። በራባዩ በኩል አልመጣሁም። በኢየሱስ በኩል በምትወደው በልጅ በኢየሱስ በኩል ነው የመጣሁት። ሃሌሉያ! በኢየሱስ በኩል ነው የመጣሁት። በኢየሱስ በኩል ነው የመጣሁት። ፈቃድህን በፈጸመው ደስ ባሰኘ ሁሌም በምትመልስለት በኢየሱስ በኩል ነው የመጣሁት። ለዚያም ነው ኢየሱስ ምን አለ? ማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ 2 ወይም 3 በስሜ ወይም አንቱ ማይ ኔም ወይም ወደ ስሜ ስትሰበሰቡ ወይም በምትሰበሰቡበት በዚያ በመካከላችሁ እሆናለሁ አለ። በመካከላችሁ እሆናለሁ። ወደ ስሜ ስትሰባሰቡ ወይም በስሜ ስትሰበሰቡ እኔ በመካከል ነኝ። ኢየሱስ ከዚህ በፊት እንደምንለው መካከል የሚባለውን ቦታ ይወደዋል። መካከል ማለት በቃ የማይቋረጥ በፍቅር የተሞላ ህብረትን የሚያሳይ ነው። መካከል ላይ ነው ማለት ዳሩ ላይ የለም ማለት አይደለም። መካከል ማለት ህብረት ይፈልጋል። ከኛ ጋር መጫወት ይፈልጋል። ከኛ ጋር ማውራት ይፈልጋል። ዳር ላይ ሆኖ ራሱን ለይቶ እንደሆነ ነገር መታየት አይፈልግም። እንደ ዘመኑ ፓስተሮች፣ እንደ ዘመኑ ነቢያቶች የሚያብረቀርቅ ልብስ ለብሶ ቪአይፒ የሚባል ታላቅ ወንበር ፊት ለፊት ላይ አስቀምጦ እንዲህ እየተመለከተ ቁጭ ብሎ እያንዳንድ ሻታ መልክኝም ወይ እያለ የሚቀመጥ ጌታ አይደለም። የዋህ ነው። እኛን ሁሉ ሰብስቦ በመካከል ተቀምጦ ከኛ ጋር ይስቃል። ሳቂታ ነው ኢየሱስ። የዛሬ 2000 ዓመት በስነ ስርዓት በአካል ኢየሱስን ብታገኙት ምን አይነት ሰው ይመስላችኋል? በአካል ምን አይነት ሰው ይመስላችኋል? እንዲህ ሲሪየስ በቃ እዚህ ጋር እንደዚህ እዚህ ጋር ግንባሩ የታረሰ ፊት ነው የምትጠብቁት? የማይስቅ ቅድስና ለእግዚአብሔር የሚል አይነት ሰው ነው የምትፈልጉት? ሃሌሉያ! እንጸልያለን ብሎ እዚህ ጋር ጸጉሩን እንደዚህ 4 ማዕዘን ያደረገ ይመስላችኋል ኢየሱስ? ምን አይነት ኢየሱስ ነው? የመጨረሻ ሳቂታና ተጫዋች ኢየሱስ እንደሆነ ብታውቅስ? ከ12ቱ ሐዋርያትና ከሌሎች ደቀ መዛሙርት ጋር አብረው እየሄዱ ጴጥሮስ በተገኘበት ቦታ ሳቅ የግድ ነው። ጴጥሮስ ወንድማችን አንድ ቀን አስቦ አውርቶ አያውቅም። ካወራ በኋላ ነው የሚያስበው። ብዙ ጊዜ መጽሐፍ ቅዱስን በደንብ ስታጠኑ ፈን የሚያደርጓቸው ወንድሞች መካከል ጴጥሮስ ካደረገ በኋላ ነው የሚያስበው። ካወራ በኋላ ነው የሚያስበው። በዚህ በኩል 3 ጊዜ ክደዋል። ሲመጣ ሽምጥጥ አድርጎ ጌታ ሆይ እወድሃለሁ እንደምወድ ደግሞ አንተ ታውቃለህ። ከእንደዚህ አይነት ፈን ሰው እንደዚህ አይነት ታገኛለህ? እና እነ ኢየሱስ ሐዋርያቶቹ ባሉበት እንደዚህ አይነት እንደነ ጴጥሮስ አይነት ተጫዋች ሰው ባለበት ኢየሱስ ምን አይነት ሰው ይመስላል? የመጨረሻ ጮሆ የሚስቀው ሆዱን ይዞ የሚስቀው ኢየሱስ እንደሆነ ብታይ ልትገስጸው ነው?
አጋንንት ሁለት አድርጎ ልኳቸው አጋንንትን ያስወጡ ዘንድ ስልጣን ሰጥቶ ላካቸው። ሄደው ደርሰው ሲመለሱ የነበራቸውን እዛ ጋር ያጋጠማቸውን ነገር ሲያስወጡ እንዴት ሲሉ እንደነበረ አጋንንቱ ምን ሲላቸው እንደነበረ ሲያወሩ በጣም የሚስቀው ማን ይመስላችኋል? ኦ ብሎ ነው የሚስቀው ኢየሱስ። ያለ ማቋረጥ ድምጹን ከፍ አድርጎ ኦ ብሎ ነው የሚስቀው ኢየሱስ። እሱ ነው ኢየሱስ። በጣም እየሳቀ እያለ እንባ በእንባ ሆኖ እየሳቀ በጴጥሮስ ጨዋታ ምክንያት ብታገኘው ምን ልትለው ነው? ቅድስና ያስፈልጋል ኢየሱስ ልትለው ነው? ብዙ ጴንጤ ይሸወዳል እያስባለሁ። ኢየሱስን የሚጠብቀው እንዲህ ያለ ጸጉሩን በዚህ በኩል ከእንዲ የጣሊያኑ ሰውዬ ነው የሚሉ ሰውዬ እንዲህ በቃ ሁል ጊዜ ሲሪየስ ወይ ኢየሱስዬ በቃ መሀል ላይ ህብረት በስሜ ስትሰበሰቡ በመካከል እገኛለሁ አለ። በመካከል ይገኛል። ተጫዋች ነው። የሚገርማችሁ ነገር በመካከል ሁል ጊዜ መገኘት ይወዳል። ከዘፍጥረት ጀምሮ እስከ ራእይ 22 ድረስ ኢየሱስ መካከለኛ የሚባለውን ቦታ ይወዳል። መካከል ማለት ምን ማለት ነው? ፌሎሺፕ፣ የማያቋርጥ በፍቅር የተሞላ ህብረት። ዘፍጥረት ላይ በህይወት ዛፍ የተመሰለው ኢየሱስ መጽሐፍ ምን ይላል? እግዚአብሔርም በኤደን ገነት መካከል የህይወትን ዛፍ ተከለ ይላል። ዳር ላይ አይደለም፣ መካከል። ዘጸአት ላይና መገናኛ ድንኳን እንዲሰራ ሲነግረው በህዝቤ መካከል መገናኛ ድንኳን ወስዳ አስቀምጥልኝ። መካከል በህዝቡ መሃል ነው መገናኛ ድንኳኑ የሚቀመጠው። የእስራኤል ህዝብ ይሰፍራል፣ መሃል ላይ መገናኛ ድንኳን አለ። አማናዊ መገናኛ ድንኳናችን መገናኛ ድንኳኑ ይገልጠው የነበረው ማንን ነው? ኢየሱስን። መጣ ኢየሱስ ከኃጢአተኞች ጋር በመካከል ይገኛል። የሚገርመው ነገር የተሰቀለው እንኳን በሁለት ወንበዴዎች መካከል ነው፣ ዳር ላይ አይደለም። ከሙታን ሲነሳ በጉባኤ መካከል ከወንድሞቼ ጋር ሆኜ በህብረት በመካከላቸው ሆኜ አመሰግንሃለሁ። 2 እና 3 ስትሰበሰቡ በመካከላችሁ እገኛለሁ። ስንነጠቅስ በጉ በመካከለኛው ቦታ ላይ ሆኖ ይላል። በጉ በዙፋኑ ፊት ለፊት በሁሉም ዙሪያ መካከል ላይ ሆኖ እንደታረደ በግ ቆሞ አየሁት ይላል። መሃል የሚባለው ቦታ ኢየሱስ ፌሎሺፕ ይፈልጋል። ኢየሱስ ካንተ ጋር ካንቺ ጋር ከኛ ጋር መጫወት ማውራት ይፈልጋል። ምንኛ መታደል ነው ቅዱሳን። ስለዚህ በኢየሱስ የስም ስልጣን ነው የምንመጣው። ሶስተኛ የህብረት ጸሎት የማህበር ጸሎት የሚከናወንበት መንገድ ሶስተኛ በየዋህነትና በመቀባበል የሚከናወን መሆን አለበት። አያችሁ ቅዱሳን፣ በየዋህነት የዋህነት የሚለውን ትምህርት ተምረናል አይደለ? በተለይ የመንፈስ ቅዱስ ፍሬ ተብለው የተዘረዘሩትን 9ኙን ባህሪያት እያንዳንዱን አጥንተናል። ያንን ስናጠና መቼስ ምክንያት አለው መንፈስ ቅዱስ ያንን ያስጠና ለምናደርገው ነገር እንዴት አይነት ፍሬ ሊገለጥብን እንደሚገባ እርስ በርሳችን ላለን መንፈሳዊና ስጋዊ ግንኙነት ምን ያክል ፍሬያማ መሆን እንዳለብን በምን አይነት መንገድ እርስ በርሳችን መቀባበል እንዳለብን በደንብ አስተምሮናል። ከዛ መካከል የዋህነት ሞኝነት አይደለም ብለናል። የዋህነት ሞኝነት አይደለም። አይሹ በፍቅር ምክንያት በቁጥጥር ስር የዋለ ኃይል ነው ብለናል። የዋህነት ማለት ሞኝነት አይደለም። የዋህነት የጌታ ኢየሱስ ክርስቶስ ባህሪ ነው። በየዋህነትና በመቀባበል የዋህነት ምን እንድትሉ ያደርጋቸዋል መሰላችሁ? ወንድሞቼ ከኔ ይሻላሉ። ይሄ አስመሳይነት የሞላበት በሃይማኖት ሰፈር ያለው ትምክህት አይደለም የምላችሁ። የዋህነት የኢየሱስ የዋህነት ከተገለጠባችሁ ወንድሜ ከኔ ይሻላል። ከዛ በሚጸለይበት ጊዜ በመቀባበል ይሆናል። በሰው አታሾፍም ማለት ነው። እህታችን ስትጸልይ ስትሳሳት የሆነች ነገር ስትሳሳት ሙዳቲዝም ማለት ነው። ሙዳቲዝም ወንድማችን ሲዘምር ወይም ወንድማችን ሲሳሳት ከጀርባ ከሆነ ሰው ጋር አትጻጻፍም ማለት ነው። ሙዳቲዝም ማለት ነው።
ሙዳቲዝም እዚህ በፊት አጋጥሞናል በተለያየ መንገድ። በቃ ወንድምህ ነው። አንተ ፐርፌክት ነኝ እያልክ ከሆነ ፐርፌክት አይደለህም። ሁላችንም አድገን አልጨረስንም። ሁላችን ወደ ፐርፌክሽን እንሄዳለን እንጂ ፐርፌክት አይደለንም። እዚህ ምድር ላይ ደግሞ ፐርፌክትም ይሆን የለም። ስንነጠቅ ነው ፐርፌክሽን ዓለም ውስጥ የምንገባው። በዚህ ምድር ላይ እንሳሳታለን። እኔ በማስተምርበት ጊዜ ልሳሳት እችላለሁ። ምናልባት አንዳንድ ጊዜ ጥቅሱን ራሱ ማቴዎስ ላይ ሆኖ ማርቆስ ልል እችላለሁ። ማቴዎስ 10 ሆኖ ማቴዎስ 11 ልል እችላለሁ። እንዴት ይሳሳታል? ማቴዎስ 10 ሆኖ እንዴት 11 ይላል? ወንድሜ ስጋ ለባሽ ነኝ። እየኖርኩ እኮ የራሴ ኑሮ አለኝ እኮ። እንደዚህ አይነት ነገሮች ይከሰታሉ። የራሴ ኑሮ አለኝ። የማልፍባቸው መንገዶች አሉ። ከዛ መጥቼ እንደገና ደግሞ በጌታ ጸጋ ባበዛልኝ መጠን ደግሞ እየተማማርን ነው። እንደዚህ አይነት ነገሮች አሉ። ይህንን ነገር ተከታትሎ እንትን የሚል ከሆነ የሚገርማችሁ እንደዚች የሚለቅም ሰው ጅማ ላይ ነበረ። የሚለቅም ሰው ወንድሞቻችን መድረክ ላይ ወጥተው ትንሽ እንዲያስተምሩ እንፈልጋለን። ሲያስተምሩ የቃላት ግድፈት፣ የቃላት ስህተት ሲመጣ እፈልጋለሁ ወንድሜ ይላቸዋል። እፈልጋለሁ ላናግር እፈልጋለሁ። በቤተ ክርስቲያን ሽማግሌዎች እኮ አላሉ። እኛም እኮ ያንን ነገር ሰምተናል፣ ግን አላልነውም። ነገ ይስተካከላል። እኛም በዛ መንገድ ነው አፋችን የተሞረደው። አውርቶ የማያውቅን ሰው በደንብ ኤክስፔሪየንስ ያላደረገን ሰው ቃል አካፍለን ብትለው ለብቻ አሁን እውነት ለመናገር ከዚህ መካከል አንድ ወንድማችንን እስኪ ስለ የዋህነት የተማማርነው ንገረኝ ብለው ለብቻ ያብራራልኛል። ህዝብ መካከል ባቆመው ሊንተባተብ ይችላል። ያ ምንድነው? የልምድ ጉዳይ ነው። ያንን ቦታ ስላለመደው ነው። በህዝብ ፊት እንዴት ማብራራት እንዳለበት ከዚያ በፊት እንደዚህ አይነት ኤክስፔሪየንስ የለው። ተንተባተበ ማለት ተስቅበታል ማለት አይደለም። ያ ወንድም ሊሆን ይችላል ነገ እግዚአብሔር በዓለሚቱ ላይ በምድሪቱ ላይ የሚጠቀመው ላንተ የሚያስፈልግ ወንድም ነው። ነገ ላይ ጥያቄ የምትጠይቀው ወንድም ሊሆን ይችላል። ነገ ላይ ላንተ የሚያብራራ ወንድም ሊሆን ይችላል። ጸጋ ጨምርልን። በየዋህነት በመቀባበል የሚከናወን መሆን አለበት። ሌሎቹ ሰዎች ከናንተ እንደሚሻሉ በየዋህነት ቁጠሩ ይላል ሕያው ቃል ፊልጵስዩስ ምዕራፍ 2 ላይ ምን እንደሚል ታውቃላችሁ ቅዱሳን? ሕያው ቃል ይሄ ቃል እኔ በጣም ነበር ያስደነገጠኝ። እንደዚህ በዚህ አይነት መንገድ እኔ አላሰብኩትም እውነት ለመናገር። ሕያው ቃል በጣም የሚገርም ቨርዥን ነው። እሱን ይሄንን ቃል እሰጣችኋለሁ። ምዕራፍ 2 ስለ ኢየሱስ የዋህነት ነው የሚያወራው ፊልጵስዩስ። በክርስቶስ ያገኛችሁት ሕይወት ያበረታችኋልን? ፊልጵስዩስ ምዕራፍ 2 ከቁጥር 1 ጀምሮ በክርስቶስ ያገኛችሁት ሕይወት ያበረታችኋልን? ፍቅሩስ መጽናናትን ይሰጣችኋልን? ከመንፈስ ቅዱስስ ጋር ኅብረት አላችሁን? አንዳችሁ ለሌላው ርኅራኄ ታሳያላችሁን? ይህ ከሆነ እርስ በርሳችሁ ለአንድ ሐሳብና ዓላማ የቆማችሁ ሁኑ። በስምምነት ስትኖሩና በኅብረት ስታገለግሉ ማየት ደስ ያሰኘኛልና አለና ምን እንደሚል ራስን መውደድ እንዳያጠቃችሁ ተጠንቀቁ። የምትሰሩትን ነገር ለዝና ስትሉ አትስሩ። በጌታ በኢየሱስ እየገሰጸን እኮ ነው። እኔ እየተናገረኝ ነው ቅዱሳን፣ እኔ እየተናገረኝ ነው። የምትሰሩትን የምታገለግሉትን የምታደርጉትን ሁሉ ለዝና ብለህ አታድርግ አብትሽ እያለኝ ነው ጌታ። ለታዋቂነት ለዝና አብትሽ ይባላል። ዋው ሱሮ የሚገርም መምህር እኮ ነው። ዋው አብትሽ የሚገርም ለመባል አታገልግል፣ ለመባል አትስራ። እዚህ ቤት ያላችሁ የምታገለግሉ ወንድሞቼ ለዝና አታገልግሉ። ነገ በተለያየ ቦታ ጸጋችሁ ተገልጦ ቅዱሳንን ልታገለግሉ እግዚአብሔር እያዘጋጃችሁ ያላችሁ ወንድሞቼ አንድ ነገር እንዳስተማሪ ደግሞ እንደ ወንድም ልንገራችሁ፣ ለዝና ብላችሁ አታገልግሉ። ዝና የሚባል ሐሳብ ራሱ በአእምሯችሁ ውስጥ አትያዙ። ዋው ለዝና ስትሉ አታገልግሉ ወይም አትስሩ ካለ በኋላ ምን እንደሚል ታውቃላችሁ? ከናንተ የተሻሉ ሌሎች ሰዎች መኖራቸውን በትህትና ተቀበሉ። ለመቀበል ከባድ ስለሆነ ነው። እንደዚህ አይነት ነገር ለመቀበል ትህትና ይፈልጋል።
እንትና ከኔ ይሻላል ለማለት ትሁት የኢየሱስ የትህትና ልብ ያስፈልጋል እንጂ ወንድሜ በዚህ ሰልፍሽነት በሞላበት ምድር ላይ በዚህ ሰልፍሽነት እኔነት በገነነበት ዓለም ላይ የዋህነት ወንድሜ ከኔ ይሻላል በል ብትለው ሰው ሁሉ ለምንድነው በየቲክቶኩ መጥቷል? ሰው ሁሉ ገጠር ላይ ያለችው ያቺ የሰው ቤት ሰራተኛዋ ራሱ ገጠር ላይ ባለቻት ዳታ ተጠቅማ ተወዛውዛብን ትመለሳለች። ምንድነው ኢንቴንሽኑ? ምንድነው? እውነት እላችኋለሁ እየተከናወነ ያለው ነገር ምንድነው? እቺ ልጅ ምንድነው የፈለገችው? እንዲህ ዝም ብላ ሾውን ያሳየችን አይደለችም። ያቺ የወደቀው አዳም ውጤት ናት። የወደቀው ቲክቶክ ላይ በቃ ሙሉ እኮ ነው የምታየው። በቃ ሞጣ ይመጣልሃል። ማንም ዕውቀት የለውም እኔ ብቻ ነኝ የማውቀው ይልሃል። ደግሞ መንፈሳዊ ነገር ውስጥ ይገባል። መንፈስ ቃሉን ካላብራራው አይደል መንግስተ ሰማይ ከገባም እምገባው እኔ ብቻ ነኝ ይልሃል። በቃ እኔ ብቻ እኔ ወደ ሌላ ቦታ በመሄድ እኔ የሆነ ሰው ራሱ እውነት እላችኋለሁ መልካም ነገር ሲሰራ ካያችሁት እግዚአብሔር ጸጋ ያብዛለት። ግን ለኔነት ብሎ ከሆነ ለፌመስነት ብሎ ከሆነ ብዙ ነገሮች ይበላሻሉ። እኔነት ነው አሁን ላይ አደጋ እየፈጠረ ያለው። ወንጌል ይስበኩ ሰባኪዎቻችን ጥሩ፣ ግን ወንጌል በሰልፍ አይሰበክማ። ለምንድነው ወንጌል ስብከትህን የምታስተላልፍልን? ለምንድነው ማለት በዛ ስብከትህ ኦንላይን ላይም ያሉ እንዲጠቀሙ ከሆነ ኦኬ እኛም እያደረግነው ነው። ግን አሁን ልጀምር ስለሆነ ቀጥታ ጀምር ስልክ ወይ ጀምር ብለህ ምልክት አሳየኝ እኔ ሰብካለሁ። ጀምር ሲል መዳን በሌላ በማንም የለም የሚያድነው ኢየሱስ ብቻ ነው። ማርያም አታድንም ስትሳሳት የሥጋ መሆን አዌ ምናምን ትላለህ። የሰው ሃይማኖት ውስጥ ትገባለህ። ምን አገባ? እነሱ ያድነናል ብለው ይዘውታል፣ የራሳቸው ጉዳይ። አንተ እውነትን ስትገልጥ ውሸት ቦታ ይለቃል። የሰው ሃይማኖት እየመጣህ አይደለም ያንተን ሃይማኖት ከፍ የምታደርገው። ኢየሱስ በተጠራበት ቦታ ሁሉ ብርሃን በበራበት ቦታ ሁሉ ጨለማ መቆም እንደማይችለው ኢየሱስ በበራበት ኢየሱስ በደመቀበት ቦታ ሁሉ ኦኬ ጻድቃን ሰማዕታት የሚባሉ ሁሉ ቦታቸውን ይይዛሉ። ኢየሱስ በተጠራ ዝም ብለህ እውነትን ተናገር፣ ዝም ብለህ የእግዚአብሔርን ፍቅር ተናገር። ሰው ኃጢአተኛ ነው። የኃጢአት ውጤት የዘላለም ጥፋት ሞት ነው። እግዚአብሔር ግን ይወዳቸዋል። ስለዚህ ልጁን ኢየሱስን አሳልፎ ሰጥቷቸዋል። ኢየሱስ ስለ ኃጢአታችሁና ስለ በደላችሁ ሞቷል። እናንተን ለማጽደቅ ከሙታን መካከል ተነስቷል። ብታምኑበት የዘላለምን ሕይወት ይሰጣችኋል። እግዚአብሔር አሁንም ይወዳችኋል። እግዚአብሔር ያፈቅራችኋል። የተሻሻላችሁ እስክትሆኑ ድረስ ጠብቆ አይደለም የሚወዳችሁ። አሁን በኃጢአታችሁ ሙታን ሆናችሁ ይወዳችኋል፣ ያፈቅራችኋል። ይህንን ታላቅ ዜና እንድትናገር ነው የተጠራኸው እንጂ የሰው ሃይማኖት ጋራ ግብ እንድትፈጥር አይደለም። እሺ፣ ስለዚህ ይሄው ላይ ያስወራን ምንድነው? የምናደርገውን ነገር በሙሉ በየዋህነትና ለዝና ሳይሆን በየዋህነት። ቀጥሎ ደግሞ ከናንተ የሚበልጡ ሰዎች እንዳሉ በትህትና ቁጠሩ። አሁን እዚህ ቤት ውስጥ ለምሳሌ ከኔ በብዙ የሚበልጡ ወንድሞች አሉ። ማለት ማስተማር ጸጋዬ ስለሆነ ነው። እሺ ቅዱሳን፣ አላስተማርክም ማለት እበልጥሃለሁ ማለት አይደለም። ሌላ ጸጋ አለ ከኔ የምትለይበት፣ ከኔ የምትበልጥበት። ከኔ የምትለይ የዝማሬ ጸጋ፣ የጸሎት ጸጋ፣ የካውንስሊንግ ጸጋ አላችሁ። የመሪነት ጸጋ ያላችሁ ወንድሞች አላችሁ። ወንጌል የመስበክ ጸጋ ያላችሁ ወንድሞች አለ። እኔ ሁሉም ቦታ ላይ መግባት አልችልም። ሁሉ ስጦታ ለኔ አልተሰጠኝም። አንድ ስጦታ ነው የተሰጠኝ። ያችን ይዤ ነው እየሰራው ያለሁት። በቃ በዛች በተሰጠው ስጦታው ይድከም ነው የሚለው። የሚያስተምር በማስተማሩ ይድከም ነው የሚለው መጽሐፍ ቅዱስ እንጂ ሌላውንም ቼክ ያድርግ አይልም። ዝም ብለህ ስትገባም ጥሩ አይደለም፣ ተባከናለህ። ሁሉም ቦታ ላይ አልገባም። የሆነ ነገር ሲኖር አሉ ያንን ነገር የሚመለከቱ የሆነ እንትን ሲኖር ሂዱና መኩን አውሩት፣ አንዱ ዓለምን አውሩት፣ ፖልን አውሩት፣ ክርስቲንን አውሯት። ሂዱ እዛ። እኔን የሚመለከተኝ ሲሆን ከኔ ጋር እናወራለን።
አባባ ጸጋ ጨምር። ወንጌል ስብከት የሚሰብኩ ወንድሞች አሉ። ስበኩ፣ ያ ነው ጸጋችሁ። ናታንም ያላችሁበት ቤተክርስቲያን ውስጥ ህብረት ስታደርጉ ሄዳችሁ ወንበር የምታስተካክሉ ጸጋ ይብዛላችሁ። ምናልባት ከኔ በላይ ሊሸልማችሁ ይችላል ጌታ። ደሞም እንደዛ ነው። ላደረጋችኋት ነገር ይረሳ ዘንድ አመፀኛ አይደለም። ከዚህ የተነሳ ለራሳችሁ ደግሞ የሚጠቅመውን ብቻ ከማሰብ ይልቅ ሌሎችን ሊጠቅም ስለሚችል ነገር አስቡ። ሰልፍሽ አትሁኑ። በኢየሱስ ክርስቶስ የነበረው የአስተሳሰብ በእናንተም ይኑር። እርሱ በባህሪው አምላክ ሆኖ ሳለ የአምላክነት መብቱን ሙጭጭ አድርጎ አልያዘም። ክብሩን ሁሉ ወደ ጎን በመተው የአገልጋይን መልክ ይዞ በሰው አምሳል መጣ። ወንጀለኞች ይቀጡበት በነበረው መስቀል ላይ እስከ ሞት ድረስ ራሱን በማዋረድ ለእግዚአብሔር ታዘዘ። ስለዚህ እግዚአብሔር እጅግ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይህም በሰማይም ሆነ በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም እንዲንበረከክና መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ እንዲመሰክር ነው። ይህ የኢየሱስ ትህትና በእናንተ ይገለጥ ነው እያለን ያለው። ስለዚህ በየዋህነትና በመቀባበል ወንድሜ ከኔ ይሻላል፣ እህቴ ከኔ ትሻላለች በሚል መንፈስ ስንቀባበል ብዙ ስራ እንሰራለን። አምስተኛ የህብረት ጸሎት ተራን የጠበቀና አንድ ሰው በአንድ የጸሎት ርዕስ ላይ ተመስርቶ ሲጸልይ ቅዱሳን ሁሉ አሜን በማለት መተባበራቸውን መግለጽ ይገባል። እቺ በጣም ወሳኝ ናት። ተራን የጠበቀ በግል ስትጸልይ ከማን ጋር ተራ ትይዛለህ? የግል ጸሎት ላይ አንተ እንደፈለክ ነው። ስትፈልግ ትንበረከካለህ፣ ስትፈልግ እንዲህ ብለህ ቆመህ ትውልና ሃሌሉያ ብለህ መጀመር ትችላለህ። ኦኬ እንደፈለክ ስትፈልግ ወደ እንትኑ ገደም ብዬ ነው ገደም ደክሞኛል። ጌታ ሆይ ታውቃለህ ገደም ብዬ ነው። ገደም ብለህም ሊሆን ይችላል፣ ተንበርክከህም ሊሆን ይችላል። እንደዚህ ሆነ የሚል ፎርሙላ የለም። በቤት እየጮክ ሊሆን ይችላል፣ እየዘመርክ ሊሆን ይችላል። በቤት ልሳን ተሰጥቶ ከሆነ ጥሩ፣ እዛው የማይተረጎመው ልሳን በቤትህ እየተናገርክ ኢንጆይ ማድረግ ትችላለህ። ያንን ቤት ውስጥ ያለውን ኤክስፒሪየንስህን ግን ህብረት ጋር ባለው ጸሎት አምጥቼ እንደዛው ነው የማደርገው ካልክ ጥሩ አይደለም። አንደኛ ተራን የጠበቀ ኦኬ፣ ተራን የጠበቀ ካለ ለአንድ ወንድማችን የጸሎት ርዕስ እንሰጠዋለን። በዚህ የጸሎት ርዕስ ጸልይ ስንለው ሌሎች ወንድሞቻችንና እህቶቻችን ያ ወንድማችን የተሰጠው ርዕስ ላይ በመንፈስ ቅዱስ እርዳታ በሚቃተትበትና በሚጸልይበት ጊዜ አብረን አሜን በማለት እንስማማለን እንጂ እርሱ በዚህ በኩል እየጸለየ አንተ በዛ በኩል የምትቃወምበት፣ አንቺ በዛ በኩል ተንበርክተሽ የምትዘምሪበት፣ አንተ በዛ በኩል የምታጉተመት በልሳን ነው እያልክ የምታጉተመትምበት። አንዳንዱ ደግሞ አዳራሽ ላይ ይሮጣል፣ ዝም ብሎ ይሮጣል። ደግሞ እዚህ እየተጸለየ ማለት እንደዚህ አይነት ነገር አላጋጠማችሁ? አንደኛው ማይክ ይዞ እየጸለየ ነው፣ እዛኛው ሃሌሉያ ወጋው በኢየሱስ ወጋው ተምዘግዛጊ ተውረግራጊ ይላል። እዚህ ጋር ማይክ ይዟል እኮ። ኧረ አንድ ላይ ተውን ጸልይ ይላል መሃል ላይ። አንዳንዱ ደግሞ ይላል፣ በቃ ይላል። ደግሞ ምንድነው? ቆይ ተረጋጋ ወንድም። እዛ ጋር እኮ ትህትና የሚባል ነገር የለም። አትበል። መንፈሳዊነት አይደል? ወንድም እዛ ጋር ማይክ ይዟል አይደለ? ማይክ ከያዘ አሜን ስትል ነው መንፈሳዊነት እንጂ እሱን ትተው የምትል ከሆነ መንፈሳዊ አይደለም። ገና ስጋዊ ነህ። አንዳንዱ ደግሞ አለ አያያያያያ ግራማንዳ ራባሻካ ሃሌሉያ እንዲህ እያዩ ነው ደግሞ እነሱ እንዲህ የሚሉ ሃሌሉያ እንድታያቸው ምን አላውቅም። ወይ ጌታ ድብልቅልቅ ያለ ባቢሎን ማይኩን የያዘው አንድ ሰው የሚጮኸው ህዝቡ ሁሉ የተምታታብን ነገር ያለ አይመስላችሁ? እውነት እላችኋለሁ ቅዱስ። አንዳንዱ ደግሞ ይሮጣል በቃ አያያያያያያ እዛ ሶስት ሆኖ ደግሞ አንደኛው ለአንደኛው ይጸልያል። አንደኛው ትሄዳለህ፣ አትዘረጋለህ፣ እግሬን ፈታሁት፣ አንተ ትሄዳለህ፣ በቃ አሜሪካ ነው የምትገባው። ሶስት ሆኖ እዛ ጋር እኮ ማይክ። ኧረ ምዕመናን እባካችሁ፣ ኧረ እንደው ተደበላለቅን። አንዳንዱ ደግሞ እዛው ደግሞ በስታይል እንትን የሚሉ አሉ። ስታይል ልሳን እየተራ ኢላባራራ ለባስካ ራበናክስኮ
ምናምን ነገር ይላል። በዚሁ ላይ በእንትን እየተማቱ ናናናናናናናናናና ይልሃል። ደግሞ ይመጣል። ምንድን ነው እንደዚህ የተደበላለቀ ነገር? ኧረ ጌታ ወይ ምህረት አድርግ ለኢትዮጵያ ቤተክርስቲያን። ኧረ ምህረት አድርግ። እነ ድብልቅልቅ ወይ ኢየሱስ ክርስቶስ። ስለዚህ በዚህ ጉባኤ ላይ እንደዚህ አይነት ነገር የለም። ተራን የጠበቀ ከተባለ አንዱዬ ከሆነ የሚጸልየው ወንድማችን አንዱ ዓለም ጋራ ይሄንን ርዕስ በቃ እንዲጸልይ ወንድማችን እንትና ስለታመመ ለእርሱ እንዲጸልይለት እንደዚህ ሁለተኛ ጸሎት በቃ ሁለት ጸሎት ብንሰጠው እሱ ጸልዮ እስኪጨርስ ድረስ አሜን እንላለን። ጸላዩ ጋር ደግሞ የሚከሰተው ችግር ምንድነው ሲባል አንድ ሁለት ርዕስ ሰተነው 16 ርዕስ የሚያደርገው ነገር ወንድሜ ሁለት ርዕስ ነው የሰጠነህ። በቃ በሁለቱ ርዕስ ጸልይ። ምናልባት መንፈስ ቅዱስ አስገድዶ አንድ ጸሎት ቢመጣ እንስማማለን። እውነት ለመናገር ይታወቀናል፣ መንፈስ ቅዱስ በእኛ ውስጥም አለ፣ ባንተ ብቻ አይደለም ያለው። ስለዚህ ያ የተፈቀደለት ሰው ሁለት ርዕስ ከሰጠነው ለምሳሌ በአንዱዬ ጀምር ያለው ወይ አንዱዬ ወይ ፖልዬ የሚቀሉኝ እነሱ ስለሆነ ኦኬ ለፖልዬ ሁለት ርዕስ ሰጥቸው ወይም ሰጠነው ሃሌሉያ እያለ መቀጠል ከጀመረ ጥሩ አይመጣም። ከዚህ በኋላ እንደው ማስቆማለሁ እየገባው ፖልዬ ቆይ በኋላ ላይ ደግሞ ሰጥህና በዛው እንቀጥላለን። የሚገርም ነው ብለን እናስቆመዋለን። ፖልዬ ምንድነው መንፈስ ቅዱስን የምትይዙት ምናምን ካለ አንዳንድ ሰው እንደዛ ይላል። ባይዘው ቆይ ወንድሜ ቆይ በቃ 5 ደቂቃ ብለን 30 ደቂቃ ጮህክብን። ወይ መንፈስ ቅዱስ አልጨረሰም ገና 3 ሰዓት ነው የሚለኝ ካልክ ወንድሜ ተምታቶብሃል። የግል ጸሎትና የህብረት ጸሎት ተምታቶብሃል ነው ብለን እዛው ማይኩን ሰተን ቅዱሳን እኛ እዚሁ ላይ እሱ አሁን የከፈትነው ሊንክ ላይ ብቻውን እሱ ይጩህ፣ እኛ ሌላ ሊንክ ክፈችልን ብለን ሌላ ሊንክ ውስጥ እንሄዳለን። በሰላም እንቀጥል። አንተ እኛ ያለን መስሎ እዛ ስትጮህ ጥሩ ነው። አልጨረሰም መንፈስ ቅዱስ ለነብዩ ይገዛለታል ወይም ደግሞ ለሚጸልየው ሰው እሺ ይላል። የፈቃድ አምላክ መንፈስ ተወጥሬያለሁ ምንም እኔ ሰዓት አልሰጣችሁም ዛሬ ተወጥሬያለሁ የሚባል ነገር እኔ ጌታ ሆይ ምን ላድርግ እባክሽ ውሃ ቀብኝ እያቀጠለ ነው። ይሄ ሌላ መንፈስ ነው ወንድሜ፣ ሌላ እርኩስ መንፈስ ነው ላይ የሚጋለበው። ዞር በል። እንደዛ አይደለም። 2 ደቂቃ ሁለት ርዕስ ከሰጠ በሁለት ርዕስ ትጨርሳለህ። አለቀ። ከዛ ጌታ ሆይ እናመሰግንሃለን በኢየሱስ ስም አሜን ስትል ከዛ ደግሞ አሁን ደግሞ ወንድማችን ቤካ ይጸልያል። ለወንድማችን ለቤካ የምንሰጠው ይሄንን ርዕስ እሺ አመሰግናለሁ ይላል ቤካ። አንዳንድ ሰዎች ችግራቸው ምንድነው ቤካ ማይኩን ይይዝና አንዳንድ ጊዜ የሚፈጠረው ነገር ቤካም የኔ ስለሆነ ነው ማወራው ምሳሌ ነው አይደል? ይይዝና ማይክ የሚያብራራ ሰው አጋጥሟቸው ያውቃል? እና እንዴት መሰላችሁ ቁጭ አድርጎኛል ወይ አንበርክኩ ጸልይ እንጂ የተባልከው እኔ የሚገርማችሁ የሆነ ሰዓት ላይ 2000 ሚሊዮን እንደገባ ተማሪዎች ነበርን ያኔ ፌሎሺፕ ነበረ። ከዛስ ከመንፈሱ ያወጣናል። ወደፊት መሄድ ሲገባን ወደ ኋላ ወደ 2000 ወሰደ። አብራርቶ ሄደ። ጅማ ላይ የተባልነው እንደዚህ ነው። ዴቭና ሀብትሽ መድረክ ላይ ቆመው አስቀምጠውን ወንበር ላይ ያስተምሩናል፣ ይሰብኩናል አለ። የጸሎት ጉባኤ ላይ ደግሞ አንዳንድ ወንድሞች ለካ ቅዱሳንን አንበርክከው ጸሎት ሳይሆን ስብከት ያደርጉታል። ዴቭና ሀብትሽ አስቀምጠው ይሰብኩናል። ወንድም እንትና ደግሞ አንበርክኮ ይሰብከናል። ምንድነው ለጸሎት አይደል እንደ መጣ ነው የሚል ጥያቄ መጣ። እንደዚህ አይነት ነገር ጸልይ ስትለው ወሬ የሚያበዛ ሰው አለ። ነጮች ጋር እንደዛ አይደለም እያሉ ነበር። ከትላንት ወዲያ ቅዳሜ ቀን እዚህ ሀገር ካሉ አገልጋዮች ጋር ተገናኝተን ቤተክርስቲያን እየተጨዋወትን ነበር። ነጭ 30 ደቂቃ ተሰብካለ ካለ 35 ደቂቃ መስበክ አትችልም። በቃ
ፊት ለፊት ያለው የጋበዘ ሰውዬ 10 ደቂቃ ሲቀርክ ከ20 ደቂቃ በኋላ 10 ደቂቃ ቀርቷል ብሎ በትልቅ 10 ቁጥር ጽፎ ያሳያል። 5 ደቂቃ ሲቀር 5 ደቂቃ ያሳያል። አይ ሰዓት አለኝ እያልክ ባለህበት ሰዓት ላይ አይንህን ስትከፍት ከጎን ቆሟል ማይክ ሊቀበልክ። አለቀ በቃ ከጎን ቆሟል። አይ መንፈስ ቅዱስ ምናምን ነገር እንዳትል ግብዳ ነው ነጭ ነው አምጣው ይልሃል። እኛ ደቃቆች ስለሆንን እኛ ላይ ተጨዋለክ። እሱስ የሰማይ ስባሬ ነው የሚያክለው። እንዲህ ስታየው ራሱ ላይ የወረደ ነው የሚመስል ትሰጣለህ በሰላም። በቃ አበሻው ወሬ ይወዳል። እውነት ይሄ በጣም ችግር አለብን። በቃ ጸልይልን ወንድማችን ከተባክ ቱ ዘ ፖይንት። አባቶይ በኢየሱስ ስም ከቅዱሳን ጋር ሆነን በዚህ ርዕስ እንድንጸልይ ስለረዳህን እናመሰግንሃለን። ይሄው አንተ ትመለከተዋለህ ሁሉን ነገር እንደዚህ መንፈስ ቅዱስ እንዳሳሰባችሁ ስለሰማህን እናመሰግንሃለን። በኢየሱስ ስም አሜን። ወንድሞች ቀጥሉ። በቃ ጸሎት በማርዘም እና አማርኛ በመቆላጳስ በመከሸን በጣም ጸሎት የሚችሉ የሚመስሉ አሉ። አይደሉም። ጸሎት ችሎታ አይደለም። እንዴት መጸለይ እንዳለብን አናቀም አለ። ዕውቀት አይደለም ማለት መንፈስ ቅዱስ በአንተ ውስጥ ነው የሚቃተተው። የህብረት ጸሎት ላይ እውነት ለአለው 3 ሰዓት ላይ እንድጸልይ አያደርግም። በግል አዳሩን ሁሉ መጸለይ ትችላለህ። ኦኬ። ነገር ግን በህብረት መካከል ስትሆን መንፈስ ቅዱስ እንትን ይላል። ተራን የጠበቀ በመቀባበል ጩኸት የሌለበት እግዚአብሔር የሰላም አምላክ ነው። ሁሉ በአግባብና በስርዓት ይሁን ተብሎ ተጽፏል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 16 ላይ በአግባብ በስርዓት በቃ ሁሉም ነገር በስርዓት ሲሄድ ጥሩ። እንደዚህ አይነት የግሬስ ፋሚሊ ላይ አይነት የሶሻል ሚዲያ አገልግሎት ላይ ደግሞ አንዱ ችግር ምንድነው? የሆነ ሰው ጸሎት ከጀመረን ከ2 ሰዓት በኋላ ይመጣል። እንዴት ናችሁ ቅዱሳን? ሀብትሽ መጣ እንዴ? ሀብትሽ መጣ ምናምን ይባላል። ሀብትሽ መጣ ይባላል። ከዛ እንዴት ናችሁ ቅዱሳን? ደህና ናችሁ ወይ? ወሬ እና እንዴት መሰላችሁ? ዛሬ የሚገርማችሁ ነገር ምን አጋጠመኝ መሰላችሁ? ከጸሎት ከ3ኛ ሰማይ ወደ 3ኛ ዓለም ወደ አፍሪካ ይመልሰናል። እንዴት መሰላችሁ? ዛሬ የሚገርም ነገር ነው። እንደው እንደዚህ አይነት ነገር በቃ ዌልካም ካላችሁት በኋላ በዛ ሰዓት ላይ ሰላም በለናት በሉ። በጸሎት ሰዓት ላይ በቃ ሰላም መባባል ያለባችሁ መጀመሪያ ላይ ሊንክ እንደለቀቃችሁ ጸሎቱ ወይም ትምህርቱ እስኪጀመር ድረስ ሰላም መባባል ትችላላችሁ። በቃ የመጀመሪያዋ ቅዱሳን ሁሉ እስኪገቡ በቃ ሁሉ እስኪገቡ ማለት ደግሞ ሁላችን እስክንመጣ አይደለም። በቃ ጥቂት ልጆች ከገቡ ማመስገን ትችላላችሁ። ሰላም ተባብላችሁ እንዴት ናችሁ ደህና ናችሁ ያላችሁን ነገር ተጠያየቁ። 10 15 ማክሲመም 30 ደቂቃ ብትቆዩ እንኳን ይሄም ረጅም ነው ትልቅ ነው። ከዛ በኋላ ቀጥታ ጸሎት ከተጀመረ በኋላ ወሬ የቤት ወሬ በመካከል የሆነ መንፈሳዊ ብሬክ የሚባል ነገር የለም። የሻይ ሰዓት የሚባል ነገር የለም። በቃ ኢንጆይ አድርጉ። ኦኬ። ጸሎቱ መጓተትም የለበትም። ሲቀጥል ሰዓት እሷን ነገር እኔ በጣም እንትን እላታለሁ። ቆይ ሰዓት አሁን እንትን እያልኩ ነው። ሰዓት ጸልዩ ሲባል 1 ሰዓት የሚወስድ አይደለም። የህብረት ጸሎት ላይ እንደዛ አይደለም። እንትን ሊልህ ይችላል። ካረዘማችሁት ይረዝማል። እሺ ጸሎት እንደዛ አይደለም። አንደኛ በተሰጠን ርዕስ በሁሉም ርዕስ ላይ ሌሎች ወንድሞች ስላሉ አንተ ብቻህን አትጸልይ። አንተ ብቻህን ሁሉን አትጸልይም። የተሰጠህ አለ። በዛ ስለ ኢትዮጵያና ስለ ኤርትራ ጸልይ ስትባል ስለ ኢትዮጵያና ስለ ኤርትራ ዘለ ፑቲንና ዘለንስኪን ካላስታረቅኩኝ የምትል ከሆነ ጥሩ አይደለም። ለነሱ ሌላ አዘጋጅተናል። በዚህ በኩል ሌላ ወንድም ይጸልያል፣ ለነሱ ረቂቅ ይጸልያል። አንተ እዚህ ጋር ዝም ብለህ አሁን ስለ ኢትዮጵያና ስለ ኤርትራ ጸልይ። ገና ልንሄድ ነው። ሌላ ወንድሞች አሉ። እንደዚህ አይነት ነገር የትራምፕን ሐሳብ ግን ልብ ብላችሁታል ይልሃል። መሀል ላይ ይመጣና እኛ ምን አገባን? ትራምፕ ሊሄድበት ያለው ሐሳብ አልገባ። ወሽመጡ ላይ ይላል። ሆርሞኑ ላይ ምንድነው? ወሽመጡ ላይ ኢራን የዘጋችበት ቦታ ላይ ስትራቴጂክ ነው እያለ መከራ ይበላል።
እኛ ምን አገባን ወንድሜ? እሱን ብቻህን ስማ፣ እዛ ዜና ስማ። በቃ እኛ ምን ሰማለን? ሰምተን እኮ ነው እየጸለይን ያለ ነው። አሁን ጸልይ ነው። በአባት ፊት ሆነህ ሆርሙዝ ምናምን እያልክ ታወራለህ፣ ወሽመጥ ትላለህ። እሺ ስለዚህ በተለይ ደግሞ አሁን በዚህቹ አጋጣሚ ልናገር፣ አሁን ትምህርት ላይ ማመጣታለሁ። ትምህርት ላይ 5 ደቂቃ ብያችሁ 30 ደቂቃ የምትሄዱ ወንድሞች እግዚአብሔር አይደለም የሚገስጻችሁ፣ እኔ ራሱ ገስጻችኋለሁ። 5 ደቂቃ ማለት 5 ደቂቃ ነው። እንደ እንትና ነው። ቆይ ከሞጣ ነው እሷን የምንማራት። የሆነች ደቂቃ ያስቀምጣል። ወንድም አቆም ይላል። ስለዚህ አይ ነው ለምን መሰላችሁ ወንድሞች አውሩ ቢባሉ ብዙ የሚወራ ነገር አለ። በዛ ሰዓት ደግሞ ሲጀምሩ ያመጣዋል። እውነት ነው። ነገር ግን መጽሐፍ ምን ይላል መሰላችሁ? መንፈሱን የማይገዛ ሰው ቅጥር እንደሌለው ከተማ ነው ይላል። ወጥተህ ትሄዳለህ። በቃ አብረን ስንጓዝ ነው። ለምን መሰላችሁ የምጠነቀቀው? 5 ደቂቃ የምሰጣችሁ ለምን መሰላችሁ? በተለይ ትምህርት ላይ 3 ደቂቃ 5 ደቂቃ የምለው አሁን ቲክቶክ ላይ 5 ደቂቃ አደርግላችኋለሁ። እዚህኛው ላይ ደግሞ 3 ደቂቃ ይደረጋል። ችግር የለም። ቲክቶክ ላይ ብዙ ቅዱሳን አሉ በእናንተም የሚጠቀሙ። ግን አንዳንድ ቦታ ላይ ከዚህ በፊት የተሸወድ ነው። እንዴት መሰላችሁ? ቲክቶክ ላይ ነው ምን ላይ አወራ ብዬ የሆነ ወንድም እኔ ያስተማርኩት የዘላለም ሕይወት ነው፣ እሱ ስላሴ ጋር በየት በኩል እንደገባ አላውቅም። ስላሴ ጋር ገብቶ ስለ ስላሴ ያብራራል። አሜን ሲል ቅዱሳን በሙሉ እኔ 2 ሰዓት ሙሉ የዘላለም ሕይወት ብዬ ጮኬ ስላሴ ላይ ነው ያሉት። አሜን ብለን ስንጨርስ የ5 ደቂቃውን የወንድማችንን ስላሴን ይዘውልኝ ሄዱ። ኪሳራ ነው። 2 ሰዓት ሙሉ ስለ ስላሴ እኮ ሌላ ጊዜ እንማራለን። በዛ ላይ ደግሞ አዳዲስ ነገር በመናገር እንትን የሚሉ ልጆች አሉ። አይተሃል? አንዳንድ ልጆችን አሁን ድንገት የግሬስ ፋሚሊን ባህሪ የማያውቁ ልጆች ስታስገባቸው ሌላ ነገር ነው የሚያወሩት። የሚገርማችሁ ነገር በኔም አገልግሎት ይልሃል ይመጣና ወይ ደግሞ ይገባና እኔም መጽሐፍ ላሳትም ነበረ ምዕመናን፣ በዚሁ አጋጥሚ የምታግዙኝ ሰዎች ካላችሁ ይልሃል። ኤንጂኦ ነው ብለናል፣ ኮምፓሽን ነው ብለናል ብላችሁ ጽፋችኋል። የኮምፓሽን አገልግሎት ሀብትሽ ይሰጣል ብላችኋል። እንደዛ ነው። እና በመቀባበል ተራን የጠበቀ ሁከት የሌለበት ሰላም የሰፈነበት በአግባብና በስርዓት የሆነ መሆን አለበት። እንደዚህ በሚሆንበት ጊዜ መንፈስ ቅዱስ በእኛ በኩል ስራውን እንደሚገባ ይሰራል ማለት ነው። ስለዚህ ተራን የጠበቀ አንድ ሰው በአንድ የጸሎት ርዕስ ላይ ተመስርቶ የሚጸልይበት፣ 4ኛ ሁከት የሌለበት ሰላም የሰፈነበት በአግባብና በስርዓት ይሁን። ቅዱሳን ሌሎች ራሱ ምንድን ይሄ ህብረት ይለያል ይላሉ አይደል? ያ ለምን? የጸጋው ውጤት እንድንቀባበል አድርጎናል። የጸጋው ውጤት በትህትና አንዳችን ለአንዳችን እንድናገለግል፣ አንዳችን እንድንቀበል በትህትና ነው የምናስረዳ፣ በትህትና ነው ሁሉን ነገር የምናደርገው ማለት ነው። ይህንን ይመስላል ማለት ነው። ስለዚህ በዚህ መንፈስ ውስጥ ሆነን በምንጸልይበት ጊዜ እውነት እላችኋለሁ ግሬስ ፋሚሊ ላይ ሁላችን ምስክር ነን። ዛሬ ጠይቀነው ወዲያው ነው የሚመልሰው ጌታ። ወዲያው ጠይቀነው ኧረ ጌታ ሆይ አያድርም እንደ እኔ ነገር እስክንል ድረስ ወዲያው እዚህ ቤት ያልተጠቀመ ሰው አለ? በህብረት ጸሎት ያልተጠቀመ አለ? እኔ ዋና ተጠቃሚ ነኝ። በግሬስ ፋሚሊ የህብረት ጸሎት ነው ዋና ተጠቃሚ። ጸልየን ወዲያው ጌታ ሆይ በዚህ ልክ ፈጣን ነህ፣ በዚህ ልክ ቅርብ ነህ ማለት ነው። ጆሮዎች እኛን ለመስማት ሁሌም ዝግጁ ናቸው ማለት ነው። ምንኛ መታደል ነው። ስለዚህ ይሄንን ይመስላል ማለት ነው። በሚቀጥለው ደግሞ የጸሎት አይነቶች፣ እነዚህ የጸሎት ገጽታዎች ናቸው። የጸሎት አይነቶች የምን ጸሎት አለ? የምስጋና ጸሎት፣ የመጠየቅ ጸሎት፣ ኦኬ፣ የምልጃ ጸሎት፣ የምን ጸሎት የሚሉትን ሁሉ ደግሞ እያንዳንዱን እንመለከታለን ማለት ነው። ይህንን ይመስላል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ከሁላችን ጋር ይሁን። አሜን።